ኢንጂነር ፖሊስ ነበር መሆኑ ፈልገው መምህራን የሚፈሩ ሳይሆን የሚከበሩ ናቸው። እንዴት ፖሊስ አልሽ? የማይሆን ተስፋ ነው ብዬ ነው ማስበው ነው እሱ። ኧረ ተይ እውነት ሰላም የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን አንዲት ኮከብ ወጣት እንግዳን ለማናገር ወደ እሷ ቤት እየገባን እንገኛለን። እንዴት አደራችሁ? ሰላም ነው? እንዴት ናችሁ? ሁሉ ሰላም አለን። እንግዳችን ማነች? ምን ሰራች? ለምን ተገኘን? እንዴት ተገኘን? የሚለው ነገር ውስጥ ያለው ነገር ደግሞ በደንብ እንተዋወቃለን። ፕሮግራማችን ፍጻሜ ድረስ እንግዲህ አብራችሁ እንደምትቆዩ ተስፋ አደርጋለሁ። ቀደም እንግዲህ በመግቢያ እንዳስተዋወቁት ከእንግዳችን ጋር ተገናኝተናል። እኔ እንኳን አቅሻለሁ። እስቲ ለተመልካቾች ዛሬ ከማን ጋር ያሉት? እድላይት ባላለው አሁን 12ኛ ክፍል ጨርሼ ዩኒቨርሲቲ ለመግባት በዝግጅት ላይ ነኝ። እንኳን ደስ ያለሽ። ያው ያገናኘ ነገር እንግዲህ ወደ ኋላ ዝርዝሩን በደንብ እንወያያለን፣ እንጨዋወታለን። ወጋችን እንግዲህ እድላዊት ማነች? የተወለደች? እስቲ ስለራስሽ አጠቃላይ ስለ ትምህርትሽ ያለሽን ተሞክሮ አጠቃላይ እስቲ ለተመልካቾች ራስሽን በደንብ አስተዋውቂልን። እዚህ አዲስ አበባ ነው የተወለድኩት። ከዛ ያው ትምህርት ቤት ገባሁ እድሜ ለትምህርት ሲደርስ። ከዛ ብዙ ትምህርት ቤቶችን ቀያይሬያለሁ። አሁን እስካሁን ድረስ 5-6 ይሆናል እስካሁን። ከዛ 5 ትምህርት ቤት እስካሁን ድረስ። ከዛ መጨረሻውን ፋውንቴን የጨረስኩት 12ኛ ክፍል። ኦኬ። ከኬጂ ጀምሮ ነው። በእርግጠኝነት እንግዲህ በአሁኑ ዘመን በተለይም በአሁኑ ሰዓት ትምህርት የሚጀምረው ኬጂ አካባቢ ነውና ከኬጂ ጀምሮ እንግዲህ አሁን 12ኛ ክፍል ተማሪ ነሽ። እንዴት ነበር? እስኪ ወደ ኋላ ልመልስልሽና ኬጂ አካባቢ ህፃን ሆነሽ፣ ያው ማስታወሱ ትንሽ ሊከብድ ይችላል ረጅም ጊዜ ስለሆነ፣ ግን እንዴት ነበር ኬጂ? ቀድሜ ነው ትምህርት ቤት የገባሁት 2 ዓመቴ ላይ። ኦኬ። በአንዳንድ ምክንያቶች ከዛ ጥሩ ስለነበርኩኝ ዳይሬክተሩ አስገባኝና መማር ቀጠልን እዛ። ከዛ በኋላ ብዙም ማለት ኖርማል ተማሪ ነበርኩኝ። ይሄን ያክል በጣም ጎበዝ አልነበርኩም፣ ግን ኖርማል ያው እስከ 5 እስከ 6 ምናምን የሚወጣ አይነት ሰው ነበርኩኝ። ኬጂ ቶሎ ያው ብዙ ማለት ነው ስለ ኬጂ ነው። ስንት ዓመትሽ ነው ኬጂ ትምህርት ቤት የገባሽው? 2 ዓመት። በ2 ዓመት? በጣም ህፃን ነሽ እኮ። 2 ዓመት ማለት በጣም ህፃን ነሽ። 2 ዓመት ማለት በጣም ገና ያው እንዴት በ2 ዓመት ራሱ እንዴት ትምህርት ቤት እንዴት ተቀበሉሽ? በአሁኑ ሰዓት በእርግጠኝነት በ4 ዓመት በ5 ዓመት ምናምን ነው። ስለዚህ በህፃንሽ ነው የገባሽው ማለት ነው ትምህርት ቤት። ከዛ እሺ እንግዲህ በ2 ዓመት አንደኛ ክፍል በስንት ዓመትሽ ጀመርሽ ማለት ነው? 3 4 5 ከዛ ማለት ላይ 6 ይሆናል። እሺ እንዴት ነበር? ያ ማልቀስ አለ፣ ከቤተሰብ አልለይም ምናምን፣ ትምህርት ቤት አካባቢ ምናምን የምናያቸው አንዳንድ ነገሮች አሉና ያን ነገር እንዴት ነበር አንቺ ጋር? በተለይ ደግሞ 2 ዓመት በጣም ህፃን ነበርሽ። ኦኬ። ረብሽ ነበር፣ ቤት አስቸግር ነበርና ቶሎ ትምህርት ቤት ለማስገባት ነው እነሱ ቤት ከሰው ጋር ስለነበረ ሞላ። ኦኬ። ከዛ ትምህርት ቤት ሄድንና ከዳይሬክተሩ ጋር አወራን። ዳይሬክተሩ ሲያየኝ አክቲቭ ነበርኩኝና ያው ብዙም ከሌሎቹ ከትልልቆቹ ምንም ብዙ ስለማልለይ ስለነበረ በሰዓቱ ችግር የለውም ትግባ አለ። ትንሽ ካወራኝ በኋላ ፈተናም ነበረው፣ ደግሞ አልተፈተንኩም ፈተናውንም ሁሉ። ኦኬ። ዝም ብለው አስገቡኝ። ኦኬ። ከዛ በቃ መማር ጀመርኩኝ። ከዛ በኋላ እኔ ተረጋጋሁት። ድሮ በጣም አስቸጋሪ ነበርኩ። ኧረ ተይ፣ ረባሽ ነበርሽ? ትምህርት ቤት አካባቢ? አይ ትምህርት ቤት ነበር። ቤትና ትምህርት ቤት እንዴት ነች እድላዊት? አንዳንድ ልጆች ለምሳሌ ቤት ሳይለንት የሆኑና ትምህርት ቤት በጣም ረባሽ የሚሆኑበት አጋጣሚ አለ። አንዳንድ ልጆች ደግሞ ትምህርት ቤት ጸጥ ይላሉ፣ ቤት ደግሞ በጣም በጥባጭ ይሆናሉና በልጅነቷ እድላዊት ምን አይነት ባህሪ ነበራት? እንደው ቤት ውስጥ ረባሽ፣ ትምህርት ቤት አክቲቭ ላርከው እንደዛ። ግን ትምህርት ቤትም ዝምተኛ አልነበርኩም። ከዛ በኋላ ሳድግ ነው ያልኩት። የአንደኛ ደረጃ ወይም ኮከብ የሚለውን ስያሜ ያገኘሽበትን አጋጣሚ ታስታውሻለሽ? አዎ እንዳልኩ እስከ 7ኛ ክፍል ፈርስት ሴሚስተር ድረስ ኖርማል ተማሪ ነበርኩኝ። ኖርማል ማለት 5 6 4 ምናምን የሚወጣ አይነት ሰው ነበርኩኝ። አላጠናም ነበር። አስተማሪ ባስተማረው ነበር ገብቼ የሚፈተነው አጠቃላይ። ከዛ 7ኛ ክፍል ስገባ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን ሲጨመር በዛ መቀጠል አልቻልኩኝ፣ ምንም በማያጠናበት ሁኔታ ማለት ነው። ከዛ
ድንገት 11ኛ ወጣሁኝ ማለት ነው። ስንት ያክል ማለት ነው? 7ኛ ክፍል 11ኛ ነው የወጣሁት። 11ኛ ወጣሁ ፈርስት ሴሚስተር። እሺ አቬሬጅ 90 ነበር። በጣም ድንግጥ ነው ያልኩት ውጤቴን ሳይ ማለት አልጠበቅኩም ነበር እንደዛ ገጥሞኝም አያውቅም እንደዛ። ከዛ ኦኬ በቃ በጣም ነበር እኔ ያስደነገጠኝና ፈርስት ሴሚስተር ለመጀመሪያ ጊዜ 11ኛ የመጨረሻ የወጣሽው ማለት በቃ እሱ ነው 11ኛ። ከዛ 90 ነበር አቬሬጅ 90 አንጥተሽ 11ኛ 7 ያክል የሚገርም ነው። እሺ ከዛ ሰከንድ ሴሚስተር ሲገባ በጣም እልህ ያዘኝና እንደውም አስተሳሰብ የመጀመሪያውን ቴስት ሁሉንም ነበር የደፈንኩት። አንድ 9.8 ነበርኝ ከ10 8 ያክል ሲገ ሰከንድ ሴሚስተር 7 ያክል። እሺ ከዛ ኮቪድ መጣ ቆመ። እኔም ትምህርት ቤት ቀየርኩኝ። ከዛ እዚህ አሁን ያለሁበት ትምህርት ቤት ገባሁ ማለት ነው። ፋውንቴን ከመጀመሪያ ጀምሮ የተማርሽው እዛ ነው ማለት ነው እስከ 7 ያክል? አይ ከ4ኛ እስከ 7ኛ ክፍል ነው። 4ኛ ክፍል ጀምሮ ኦኬ። ከዛ 8ኛ ክፍል እዚህ መጣ። ኦኬ ከዛ በኋላ በቃ እቺ ቅጽበት ነች። 7ኛ ክፍል 11ኛ ወጣሽ። ከዛ በኋላ ሰከንድ ሴሚስተር ላይ የሆነ ሞራንሽን እንትን ብለሽ አሰባስበሽ በቃ የሆነ ቁጭት እንደዛ አይነት አይደል? ያው ምን ታደርጊ ነበር ማለት አሁን ለምሳሌ 11ኛ ወጣሽ። ከዛ በኋላ ሰከንድ ሴሚስተር ላይ የመጀመሪያውን ፈተና እንዳልሽው እንግዲህ በሙሉ ደፈንሽው አይደል? እንዴት ማለት ያቺን ቅጽበት እንዴት ነበር ማለት ወደዛ ስሜት ውስጥ የገባሽው? ኤክስፔክት አለማድረጌ ነው ቁጭት ያሳደረብኝ። ጭራሽ አልጠበቅኩም። በቃ ማልጠብቃቸው ሰዎች ከኔ በላይ አመጡ ምናምንና እሱ ነው። ከዛ በጣም ማጥናት ጀመርኩኝ። ይዛኔ ሪቫይዝ ማለት ያው እንዳልኩ ምንም አላጠናም ነበር ጭራሽም። ኦኬ ወርክሺት ሰርቼ ነበር የምገባው። ኦኬ ከዛ በቃ ማጥናት ጀመር እንደ አሁን እንደ ኖርማል ሰው ማጥናት ጀመርኩኝ። ከዛ በኋላ በስነ ስርዓት ማለት ነው። ኦኬ እስከዛው ድረስ ብዙም ያው የልጅነትም ነገር ስላለ ብዙ ጊዜ ወደ ጨዋታ ብዙ ነገር ያው በተለይ ደግሞ አሁን ላይ ብዙ የሚያዘናጉ ነገሮች አሉ አይደል? ትምህርት ላይ በጣም ብዙ ቴክኖሎጂው በእጃችን ነው። ስልክ አለ፣ ፌስቡክ ምናልባት በኤሌመንተሪ ደረጃ ያው ብዙ ላይ ለመድ ወይም ደግሞ ይችላል። አሁን ግን ልጆች በጣም ከስልክ ያላቸው ቁርኝነት በጣም ከበድ እያለ ነውና ከዛ በኋላ ግን በጣም በቃ ትኩረት ያደረግሽው 7ኛ ክፍል ካለፍሽ በኋላ ነውና በጣም እንድትወጂ ትምህርት እንድትወጂ ጎበዝ እንድትወጂ ምናምን በጣም ማለት ካንቺ ጀርባ የሚያበረታታሽ ሰው ነበረ? ሞቲቬት የሚያደርግሽ ኢንስፓየር የሚያደርግሽ ሰው ነበር? ከዛ በኋላ ላለው አስተዳደጌ እንደዛ ማለት አሁን ለምን አንደኛ አልወጣሽም ለምን ሁለተኛ አልወጣሽም ምናምን ተብዬ አይደለም። ሁሌ ስነ ምግባር ይቀድማል ነበር መባለው ቤትና ውጤቱ ምንም ቢሆን ዋናው ስነ ምግባር ነው። ግዴታ ሁሉም ሰው ጥሩ ውጤት ማምጣት የለበትም። ባይመጣም በህይወታችን እንድንቀጥል የሚያደርገን ስነ ምግባር ነው ነበር የምትለኝ እናቴና እስከዛ ድረስ ምንም ጫና አሳድረውብኝ አያውቁም። ያው የጠየኳቸውን መመለስ ነበረ ማስረዳት ነው ከጠየኳቸው። ብዙም ሰፖርት ብዙም ፈልጌ አላውቅም እኔ ከድሮ እንዳልኩ ብዙም ስለማላጠና ይዛኔ ደግሞ እና በቃ እነሱ እንደዛ ነበር የሚሉኝ። ያው ውጤት ዝቅ ሲል ምን ተፈጠረ ምናምን ይኖረን። ኦኬ ከዛ በተረፈ ያው ማበረታቻም ጎበዝ እንደዚህ ጥሩ ነው ይሰራሽ ምናምንም አለ። ግን ከዛ በተረፈ እንደዚህ አድርጊ እንደዛ አድርጊ እንደዛ ስትባል ደግሞ ማሰብ ራስህ ካስበህ የምታደርገው ነገር እየቆመ ይመጣል። ለዛም ትምህርቴ የራሴ ኃላፊነት ነው ብዬ እንዳስብ ነው ያደረገኝ በዚህ ስቴፕ በዚህ ፕሮሰስ ውስጥ ማለት ነው። እና ጫና የሚያሳድርብኝ ሰው አልነበረም። ግን ቤተሰቦቼ ሁሌም ካጠገቢ ነበሩ። በየትኛውም መንገድ ብሄድ የመረጥኩትን አድርጌ እንትን እንድል ነው ሰፖርት ያደርጉ ያሳደጉ። በጣም አሪፍ። እንግዲህ አሁን ኤሌመንተሪን ጨረስን። እንግዲህ አሁን ወደ ሃይ ስኩል ሃይ ስኩል ላይ እንግዲህ ሲገባ እድሜም እየጨመረ ይመጣል፣ ጓደኞች ይኖራሉ፣ ትምህርቱም ትንሽ ጠንከር እያለ ይመጣልና እንዴት ነበር ሃይ ስኩል ላይ 9ኛ 10ኛ 11 12 ያለ እንዴት ነበር አጠናንሽ? ወይም ደግሞ ሰዓትሽን እንዴት ነበር የምትጠቀሚው? ቶፕ የሚባለውም ደረጃ ወይም ደግሞ ኮከብ የሚባለው ደረጃም ላይ የመጣው ወደ 11 10 ምናምን አካባቢ ነው አይደል? እንደነገርሽኝ ከሆነ አይደል? እና እንዴት ነበር የቀን ውሎሽን እንዴት ነበር ጊዜሽን የምትጠቀሚው? እንዴት ነበር የምታጠኒው? እዚህ ጋር በጣም ውድ ተመልካቾቻችን በተለይ ደግሞ ተማሪዎች እዚህ ጋር በጣም ትኩረት አድርጋችሁ ወይም ደግሞ በጥሞና እንድትከታተሉ የምንፈልገው ነገር እንግዲህ እቺ ወጣት እድላዊት ወይም ደግሞ ኮከብ ተማሪ ነች። በጣም ጎበዝ ተማሪ ነች። በተለይ ሃይ ስኩል ላይ ነው በከፍተኛ ውጤት አሁን ለዚህ ደረጃ የደረሰችውና ተመልካቾቻችን በተለይ ደግሞ 11ኛ 12ኛ ክፍል ያላችሁ ልጆች በተለይ ሴቶች ደግሞ ለሴቶች ያው አርአያ ነሽ ብዬ አስባለሁና እዚህ ጋር ነው ትልቁ ነገር የሰዓት አጠቃቀም፣ የቀን ውሎሽ፣ ጊዜሽ እንዴት እንደምትጠቀሚ
እነኚህ ነገሮች እስቲ በተለይ ሃይ ስኩል ላይ ለሚማሩ ተማሪዎችም አጠቃላይ ያለው ነገር እስቲ ተነግራቸው ደስ ይለኛል። እኔ በጣም ጊዜ የሚቆጥብልኝ ነገር ክላስ ውስጥ አጥረቼ መምጣት ነው ማለት እዛ ጋር እኮ አስተማሪ ያለ እኛን ለማስረዳት የቆመ ሰው አለ አይደለ? ስለዚህ እዛ ለምን ቤት ስራችን ለምን እናበዛለን ሳይገባን ለምን እንመጣለን? ከዛ እኔ እንደዛ ብዬ ነው የማስበውና ያለው ነገር ትምህርት ቤት ጨርሶ መምጣት ማለት አስተማሪው ሲያስተምር በደንብ ተምሮ ተረድቶ ምንም ያልገባኝ ነገር እንዲኖር አልፈልግም። በቃ እሱ ነው የኔ ምንም ዋናው ነገር የተለየ ማረጋው ነገር ቢኖር ዋነኝነት እሱ ነው። ብዙ የሚያዘናጉ ነገሮች አሉ ሃይ ስኩል ላይ በተለይ ያው ወጣትነትም ጋር የተያያዘ ነገር ጊዜ ቴክኖሎጂው አንዳንድ ነገሮች አሉና የቀን ውሎሽ ከጠዋት ጀምሮ እስከ ማታ እንዴት ነው የጊዜ አጠቃቀምሽ ማለት? ያው ትምህርት ቤት በዋነኝነት እንትን ማድረግ ነው እንደዚህ ሰዓት እንድጠቀም ይረዳኝ ቱዱ ሊስት አለ አይደለ? ማለት ዛሬ ይሄን አደርጋለሁ በሰዓት የተከፋፈለ ሳይሆን ጀስት በአጠቃላይ ይሄን ሰዓት ሲኖረው አንዳንዴ ሰዓቱ ሲያልፍብን ሳናደርገው ይቀረን ይመስልና ይቀራል ሙሉ ፕሮግራም ይበላሽብኛል ምናምንና ማደርገው ዛሬ ከጠዋት እስከ ማታ ድረስ ይሄን ነገር አደርጋለሁ በቃ ከዛ ቲክ እያደረጉ ማለፍ ማለት ነው። ከዛ እንደዛ እናደርግና ያለውን ዛሬ ማድረግ የምንፈልገው ነገር ሲጀመር ጠዋት አስበነው ከተነሳን ማድረግ የፈለግነው ነገር በጣም ብዙ ስራ ነው የሚቀለው እና ጊዜያችንን በስነ ስርዓት ለመጠቀም ጠዋት ተነስተን የምናደርገው ነገር በጣም ይወስነዋል ወይም ማታ ከመተኛታችን በፊት። ከዛ ደግሞ ከቤተሰብ ጋር ምናምን ያለውን ነገር ላልከኝ ያው አንድ ሰው በአንድ ዳይሬክሽን ብቻ ሰክሰስፉል ከሆነ ብዙ ጥቅም የለውም አይደል? ጎበዝ ተማሪ ብቻ መሆን ብዙ ጥቅም የለውም እና ከሌሎች ሰዎች ጋር ያለንን ሪሌሽንሺፕም በደንብ እንትን ማለት አለብን እና ቤተሰቦችም ከጓደኞችም ጋር ጥሩ የሚባል ሪሌሽንሺፕ አለኝ እና ያው ሰዓትን መጠቀም ነው በዋነኝነት እና እንዳልኩት ሙሉ ሰዓት ማጥናትም ልክ አይደለም። ከቤተሰብ ጋርም ከጓደኞቻችን ጋርም ያለን ሪሌሽንሺፕ ለህይወታችን አስፈላጊ ነው ብዬ አስባለሁ። በጣም አሪፍ። ቅድም እንደነገርሽኝ ትልቁ ነገር በተለይ ደግሞ ተማሪዎች በጣም እዚህ ጋር ሊረዱት የሚገባ ነገር በትምህርት ላይ ትልቁ ነገር ምንድነው ትምህርት ቤት የሚሰጠውን ትምህርት አስተማሪዎች በሚያስተምሩበት ሰዓት ላይ በጥሞና በትኩረት መከታተል የመጀመሪያው በተለይ ደግሞ አንቺ ላይ ሰርቷል ብዬ አስባለሁ። ትምህርት በጣም አስፈላጊ በጣም ጠቃሚ በጣም በቃ ትምህርት እንድትወጂ ያደረገሽ ነገር ምንድነው ማለት በቃ ትምህርት በጣም አስፈላጊ መሆኑ የገባሽ? ሁሌም ትምህርት አስፈላጊ ነው ብዬ ነበር ማስበው እኔ አክቹሊ ማለት ትምህርት ምንም ጥቅም የለውም ከሚሉ ሰዎች ውስጥ አይደለሁም። እንዳልኩ ቶፕ ለመሆን ማለት አንደኛ ምናምን እንደወጣ ያገፋፋኝ ያ ቅድም የነገርኩህ እንትን ነው እንጂ ከዛ በተረፈ ሁሌም ትምህርት አስፈላጊ ነው ብዬ አስብ ነበር። ጀስት የምቀበልበትን አቀባበል መንገድ ነው የቀየርኩት እንጂ ሁሌም ትምህርት አስፈላጊ ነው ብዬ ነበር ማስበው። በአንቺም ደረጃ ሊሆን ይችላል በቤተሰብም በጓደኞችም ሊሆን ይችላል በጣም ያኮራኝ ውጤት ይሄ ነው የምትይው የትኛውን ውጤት ነው? 9ኛ ክፍል ማትስ 100 አምጥቼ ነበር የሆነ ጊዜ ማትስ 9ኛ ክፍል እና ስቴጅ ላይ ነው ተጠርቼ ሰርቲፊኬት ሰጥቶኝ ነበርና እሱን አልረሳውም። በጣም 9ኛ ክፍል ማትስ የሚገርም ነው። እንግዲህ ማትስ ለማትወዱ ተማሪዎች በተለይ እንግዲህ ማትስ እና ፊዚክስ አብዛኛው ተማሪ በጣም ከባድ አድርጎ የሚያስበው እኛም ያው ተማሪ በነበርንበት ሰዓት ማትስ እና ፊዚክስ ትንሽ እኔ እንኳን የሶሻል ተማሪ ነኝ ግን ያው ቢሆንም ግን ማትስ ትንሽ ከባድ ነው ተብሎ ብዙ ጊዜ ተማሪዎች ቻሌንጅ የሚያደርጋቸው ማትስ ነውና አንቺ ደግሞ የዛ ተቃራኒ እሱ ማትስ እና ፊዚክስ ነው የሚቀለኝ ለመናገር ከሌላ እንዴት ነው ማትስ ከባድ ነው ይባላል እንዴ? እውነት እንደሚባለው ማትስ በጣም ከባድ ትምህርት ነው? አይ አይደለም። እንደ ላይክ ሲጀመር መጀመሪያ ስንጀምር አይገባኝም ብለን ከሆነ የምንጀምረው እንዴት ሊገባን ይችላል? ሲጀመርስ እሱ ነው ዋናው ነገር ማይንድ ሴታችን ማስተካከል። በቃ ማትስ ከባድ ነው ተብሎ አንዴ ስለተነገረን ሁላችንም ከባድ ይመስለናል ዝም ብሎ። ከዛ በተረፈ ግን እንዳልኩ ክላስ ውስጥ ማዳመጥ አንድ ነገር ሚስ ካደረክ በቃ ቀጣዩም ነገር እዛ ላይ ነው ማለት ላይክ መደመር ተምረህ መደመር ላይ አይቆምም። ማባዛት ይመጣል። መደመርን የማያውቅ ሰው ማባዛት አይችልም። እዛ ማባዛት ስትችል ማካፈል ደግሞ ይመጣል። ለዛ ይሄ መደመሩን የማያውቅ ሰው ማካፈሉን ሊሰራ አይችልም። ከዛ ለዛ ከቤዝ ጀምረን እያጠራን ካልመጣን የሆነ ሰዓት ላይ ከባድ ነው የሚሆነው እና እንዳልኩ ሚስ ማድረግ ነው ዋናው ነገር ከባድ የሚያደርግብን የሆነ ሰዓት ላይ ሚስ እናደርጋለን እንጂ ድሮ እኮ ልጅ እያለን እኮ ማትስ ከባድ ነበር እኮ አይባልም ማለት ማለት እስከ 7 ምናምን ድረስ ማትስ ከባድ እኔ 6ኛ ክፍል ነው ማትስ የከበደኝ ምናምን የሆነች ነገር እዛ ጋር አንድ ነገር ሚስ ስላደረግን ነው እንደዛ የሚባለው እና እኔ እንደዛ ቢሆን ማስወለክ ሚስ አለ ማድረግ ነው እንዳልኩ አስተማሪ ማዳመጥ በጣም ለኔ በጣም ትልቁ ነገር እሱ ነው ክላስ ውስጥ ተረድቶ ማውጣት። እሺ እዚህ ጋር አንድ ነገር እያየው ነው ወደ የምስክር ወረቀት
ለተማሪ ድላዊት ኤፍሬም ይላል በ2015 ዓ.ም በገቢዎች ሚኒስቴርና በጉምሩክ ኮሚሽን አማካኝነት በተለያየ ምድብ ተከፍሎ በተካሄደው የአሸናፊዎች አሸናፊ የታክስና ከረጥ ተማሪ ጥያቄና መልስ ውድድር ሶስተኛ ስለወጡ የምስክር ወረቀት ከምስጋና ጋር ተሰጥቶታል። በገቢዎች ሚኒስቴር የታክስ ጉዳዮች ትምህርት ዳይሬክተር፣ በጉምሩክ ኮሚሽን የደንበኞች ትምህርትና ድጋፍ ዳይሬክተር ይላል ፊርማ ማህተብ አለ። ስለዚህ ስኬትሽ ወይም ደግሞ ይሄ እውቅና የመጣው ማለት ይቻላል አሁን እኮ ታዋቂ ነሽ። ኦልሞስት በኢትዮጵያ ደረጃ በአዲስ አበባ ደረጃ እኮ ከፍተኛ ውጤት ካመጡ ተማሪዎች አንዷ ነሽና ስለዚህ በሀገር አቀፍ ደረጃም ከትምህርት ቤት አንፃር ብቻ ሳይሆን በሀገር አቀፍ ደረጃም የምስክር ወረቀት ተሰጥቶሻልና ይሄ አጋጣሚ እንዴት ነበር? መቼ ነው የተካሄደው? በእርግጥ በ2015 ዓመተ ምህረት ይላል እዚህ ጋር። ይሄ አጋጣሚ እንዴት ነበረ? ውድድሩ ምን ይመስል ነበር? የምን የሚካሄድ ውድድር ነው ይሄ? እና 10ኛ ክፍል ነበርኩኝ። ከነበርነው ውስጥ የታክስ ክለብ አባላት የነበረን ሰዎች 4 ሰው ተመረጠና ከባሻችን ውስጥ 4ታችን ተወዳደረን 2 ሆነን ከዛ ወደ ክፍለ ከተማ ሄደን ሁለታችን ከየትምህርት ቤቱ በየክፍለ ከተማ ያሉ ሁለት ተማሪዎች ከዛ ከሙሉ ክፍለ ከተማ አንድ ሰው ነው የሚወስዱት እና እኔ እሱኛውን አንደኛ ነበር የወጣሁት። ከዛ እሱን አለፌ የአሸናፊዎች አሸናፊ ማለት በአዲስ አበባ ደረጃ የነበረ ውድድር ላይ ደረስኩኝ ማለት ነው። ከዛ እዛ ተወዳደርን። ከዛ 3ኛ ወጣሁኝ ማለት ነው። ላቀ ውጤት ምስጉን ምንድን ነው ይሄ ሰርቲፊኬት? ይሄ ከሴክሽን ስትወጣ የሚሰጥ ይመስለኛል። ኦኬ ስታንዲንግ ፈርስት ፍሮም አሜንግ ኦል ዚ ፐርሰንስ ዘ ኩዊዝ ኮምፒቲሽን ኦኬ ኦን ታክስ ኦኬ እሺ ኦኬ አይ እሱ ከዚህኛው ጋር ትምህርት ቤት የሰጠኝ የተያዘ ነው። ከዛ ግን ኦኬ ይሄ ውጤት ነው አጠቃላይ የኤሌመንተሪ ነው። የሚገርም ነው በአጠቃላይ። ስለዚህ በሀገር አቀፍ ደረጃም ስምሽ ያው መዝገብ ላይ ሰፍሯል ማለት ነው። የሚገርም ነው። ይሄ የ12ኛ ክፍል እንትናችሁ ነው አይደል? ሲኒየር ክላስ ኦፍ ይላል። በጣም ያምራል። በጣም የሚገርም ነው። ካሜራማን አሳይልን። በጣም ነው የሚያምረው። በጣም የሚገርም ነው። እዚህ ጋር እንግዲህ ጓደኞች አሉ። አሪፍ ሜሞሪ ይመስለኛል አይደል? አንደኛው የትምህርት ህይወት ትምህርት ቤት ላይ ያለ የጓደኝነት ራሱ በቃ ትዝታ አለው አይደል? ሃይስኩል እንግዲህ ዩኒቨርሲቲ ገብታችሁ ደግሞ የምታየው ነገር አለና ከዚህ ጋር ግን አንድ ላነሳ በጣም ፈልገው ጥያቄ ይሄ አቻ ግንኙነት የሚባል ነገር አለ። አቻ ግንኙነት ያው ቃሉ እንግዲህ ከፍቅር ጋር የተያያዘ ነገር ማለት ነው። እንግዲህ አንቺ ወጣት ነሽ፣ ኦልሞስት 12ኛ ክፍል 11ኛ ክፍል የደረሰ ተማሪ እንግዲህ ተፈጥሯዊ ነገር ቢሆን ይሄ ወጣትነት የሚባለው ራሱን የቻለ አንድ የህይወት መርህ ነውና የፍቅር ጥያቄዎች አንዳንድ ነገሮች ሊመጡ ይችላሉ። እንደማይሽ ደግሞ ቆንጆ ልጅ ነሽ አንቺ በጣም በዛ ላይ ጎበዝ ነሽ፣ መልካም ነሽ፣ ጥሩ ባህሪ ያለሽ ትምህርትሽም ላይ እና እንደዚህ አይነት ጥያቄዎች ሊመጡ ይችላሉና በዚህ ሌቭል ያው መንጣታቸውም አይቀርም እና እንደው እንደዚህ አይነት ጥያቄዎች እንዴት ነው የምታስተናግጃቸው? ያው ማስበው እኔ እንዳልከው ተፈጥሯዊ ነው ይሄ ነገር መፈጠሩ አይቀርም በሁለቱም ሳይድ ማለት ነው፣ ከወንዶችም ከሴቶችም ሳይድ እና ምንድነው የምለው አሁን ወንዶችም ጋር እኮ ሳይኖር ቀርቶ ሳይሆን ግን እነሱ ይሄንን ራሱ ቢያደርጉትም ፓራሌሊ ነው የሚያስኬዱት። ይሄኛውን ድሮፕ አድርገው አንድ ነገር ላይ ብቻ ፎከስድ አይሆኑምና እኛ ደግሞ ሴቶች ስንሆን አንድ ይሆን ነገር ውስጥ እንትን ካልን በደንብ አቴንሽናችንን እንሰጠውና ላይክ ሙሉ ሰዓታችንን ይወስድብናል። እና እሱ ነው ዋናው ችግር እኮ ማለት ላይክ ወንዶችም እንደምናያቸው ሰክሰስፉል ወንዶች አሉ። እነሱ ግን ያ ነገር ሳይኖር ቀርቶ ሳይሆን እያደረጉትም አቴንሽናቸውን በቃ ስራ ነው፣ ይሄም የግል ህይወት ነው ብለው ስለሚያስቡ ለተመናገር ብዙም አስፈላጊ አይደለም። ያ በአጠቃላይ ግን ኢቭን ከተፈጠረ ራሱ በሰዓት እንዳልነው በቃ ሰዓት ነው ዋናው ነገር እና እንዳልነው ሙሉ አቴንሽንን አንድ ነገር ላይ ስናደርግ ሌላው ዋናው የህይወታችንን መንገድ ነው እየዘጋን ያለ ነው እኛ በህይወታችን ላይና ምንም ዘለቂታ ላይኖረው ለሚችል ነገር ጊዜያችንን ሙሉ ለሙሉ መስዋዕት ማድረግ ትክክል አይደለም። ካለን ግን ባይኖር ደግሞ ጥሩ ነው። በአጠቃላይ ምንም አስፈላጊ አይደለም። እንደው ግን በዛ አጋጣሚ የገጠመሽ ነገር አለ እንደው ምናልባት? ምክንያቱም ይሄ ምን መሰለሽ ትምህርት ነው ለሌሎች መወጫ። ምክንያቱም ብዙ ሴቶች ብዙ ተማሪዎች 10ኛ 12ኛ ክፍል ሲገቡ ሃይ ስኩል ላይ ሲሆኑ እንደዛ አይነት ነገር ይጀምሩና በማወቅም ባለማወቅም ይሄው ያለውን ቴክኖሎጂውም ስላለ አንዳንድ ነገሮችን በማየትም በመታለልም ህይወታቸው የሚበላሹ ብዙ እህቶቻችን አሉና ለነሱም የጥንቃቄ መልእክት ስለሆነ
ራሳቸውን እንዴት መከላከል እንዳለባቸው ቅድሚያ መስጠት እንዴት እንዳለባቸው በጣም ጠቃሚ ስለሆነ እዚህም ጋር ተበቃ አድርገሽ እንደው በቃ ብትነግሪያቸው መልእክት ብታስተላልፊላቸው ደስ ይለኛል። አጋጣሚ ምለው ይሄ ነው ምለው አጋጣሚ የለኝም። ይኖራሉ እንዳልከው አሉ የሚኖሩ ጥያቄዎች ይኖራሉ። ግን ያው በስነ ስርዓት ማስተናገድ እንዳልኩ ሙሉ አቴንሽን ያው እያደግ ስትመጣ በቃ ሴት ስትሆን ደግሞ በጣም አይን ውስጥ ትገባለህ በአጠቃላይ በሁሉም በየትኛውም እድሜ ካለ ሌላ ወንድ ማለት ነው። እና እንዳልኩ ያው አቴንሽናችንን በጣም ወደዛ ለመውሰድ ነው ዋናው ነገር። በጊዜው ሁሉም ነገር ይደርሳል። አላማችንን ሰክሰስ እዛ ደረጃ ስንደርስ ሌላውን ነገር ማሳካት ወይም ማድረግ እንችላለን እና ራሳችንን መጠበቅ እንግዲህ ከድልም የምትማሩት ይሄን ነው እያስባለሁ። ህልምሽ ምንድነው ወደፊት? እንዳልኩ በስነ ስርዓት የሆነ ይሄ ነው የምለው ገና እንትን ያልኩት ነገር የለም። ግን ያው ለማህበረሰብ አንድ የሚጠቅም ነገር አድርጎ ማለፍ ነው ዋናው ነገር። ለግዴታ በማህበረሰብም ደረጃም ባይሆን ምንም በሀገርም ደረጃም ባይሆን ለአንድ አካል ትንሽም ቢሆን ጠቀሜታ ያለው ነገር አስተዋጽኦ አድርጎ ማለፍ በቃ በየትኛውም ዘርፍ ቢሆን ሁላችንም እሱን የማድረግ አቅም አለን ብዬ አስባለሁ። በየትኛውም ዘርፍ ቢሆን አስተማሪም ይሁን ፓይለትም ይሁን ዶክተርም ይሁን ምን የምናውቃቸው ነገሮችም በየትኛውም መንገድ ቢሆን ትንሽ አስተዋጽኦ አድርጎ ማለፍ ነው የሚፈልገው። አሁን እንግዲህ አንቺ ያው ቅድም እንዳልኩት ጥሩ ደረጃ ላይ ያለሽው፣ ቀጣይ ወደ ዩኒቨርሲቲ መግባት አለ። ዩኒቨርሲቲ ውስጥ እንግዲህ የራስሽ ምርጫ ይኖራል፣ እንግዲህ የምታጠኒው ትምህርት ይኖራልና እንደው ሮል ሞዴል የሚሆንሽ ለጉብዝናሽ አጠቃላይ ለትምህርትሽ አሁን ላለሽበት ደረጃ ሮል ሞዴል የምታደርጊው ሰው አለ? አዎ ይኖረኛል። አንድ አለኝ የከዝን እና እኔ ከሱ የምመለከተው በጣም በብዙ ችግር ውስጥ ነው አሁን አልፎ ያለበት ላይ ያለው እሱ እና በጣም ብዙ ነገር ነው የሚያሳይ ማለት እንዴት በችግር ውስጥ ማለፍ እንዳለብን እና በዛ ችግር ውስጥ እያለፍን እንዴት ውጤታማ መሆን እንደምንችል ነው ያሳየኝ እሱ ነው። አሁን ላይ እንግዲህ ጥሩ ውጤት አምጥተሻል። ተማሪዎች ካንቺ ተሞክሮ ካንቺ የትምህርት ሁኔታ ከውጤት አንፃር እዛ ደረጃ ላይ ለመድረስ ምን ማድረግ አለባቸው? ስኬታማ ወይም ጎበዝ ለቤተሰብም ለራስም ኩራት ለሀገርም በቃ ስኬታማ ለመሆን ምን ማድረግ አለባቸው? ምንስ ምክር ትሰጫቸዋለሽ? እኔ ማንም ሰው ባለበት በሚሰራው ስራ ላይ ጠንካራ ከሆነ ምንም ምክንያት የለም ሰክሰስፉል የማይሆንበት። ምንም ይሁን ትንሽም ስራም ቢሆን የምንሰራው ነገር ላይ ጠንካራ ሰዎች ከሆንን አሁን እዚህ ጋር ትንሽ ኤፈርት ማድረግ ያልቻለ ሰው ወደፊት እንዴት በየትኛውስ መንገድ ቢሆን ሰክሰስፉል ይሆናል ብዬ አላስብም። ሊሆን ይችላል ግን ያው እሱ አንድ ሚሊዮን የሆነ ነገር እየወሰድን ህይወታችንን ዛሬ ማባከን የለብንም። አሁን ትምህርት ምንም ጥቅም የለውም ምናምን እንትና እኮ ድሮፕ አውት አድርጓል እንደዛ ነው ይላሉ። በጣም ብዙ ሰው አሁን በዛ ነው እንትን እያለ ያለው። እኔ አልቀበለውም። እነዛ ሰዎች እኮ ድሮፕ አውት የሚያደርጉት ይሄ 10ኛ ክፍል ጂኦግራፊ ምናምን ጂኦሜትሪ ከብዷቸው አይደለም። ትልቅ ዩኒቨርሲቲ ላይ ደርሰው እዛ ያሉበት ዩኒቨርሲቲ የእነሱን እውቀት ሌቭል ማች ማድረግ ስላልቻለ ነው ብዬ ነው የማስበው። እና ይህንን ትንሹን ነገር ማድረግ ከብዷቸው ሳይሆን ካለው ነገር የተሻለ ስለሆኑ ነው እነሱ ድሮፕ አውት የሚያደርጉት የራሳቸውን ስራ የሚሰሩት። እና ያንን የሚያክል ትልቅ ፌስቡክን የሚያክል ትልቅ ነገር ከፍተን ከሆነ ድሮፕ አውት ብናደርግም ችግር የለውም። ግን እዛ ደረጃ ላይ ሳንደርስ አንድ ሰው ከዚህ ሁሉ ቢሊዮን ሰው የሁለት ሰዎች የሶስት ሰዎች እንትን እየወሰድን ህይወታችንን ባናበላሽ እላለሁ። እና ደግሞ እንደዚህ ብለው ደግሞ የሚያስቡም ሰዎች የራሳቸውንም ሳይሆን የሌላውን ሰው በጣም ብዙ ሰው ነው ኢፌክት ያላቸው ብዙ ሰው ላይ ነው እንትናቸውን ሀሳባቸውን ጥለው የሚያሳልፉት። እና የማይሆን ተስፋ ነው ብዬ ነው የማስበው እኔ እሱ። ግን እንዳልኩት በጣም ይሄን ያክል ትልቅ ነገር ካለ ድሮፕ አውት ቢያደርጉ ችግር የለውም። ግን የለም አብዛኛውን ጊዜ ዝም ብለው ነው። እና ምንድነው እንዳልኩት ሌላው ያው አላማችንን በደንብ በአላማችን መጽናት ነው። ጎል ያስፈልጋል። በአላማ ለመጽናት መጀመሪያ አላማ ያስፈልጋል አይደል? እና ያንን አላማ ሴት ማድረግ ዲስትራክሽኖችን ማስወጣት ከህይወታችን ውስጥ አሉ ብዙ ዲስትራክሽኖች እንዳራ ነው። ከአቻ ግፊትም ውጪም ሶሻል ሚዲያውም አለ ብቻ አሉ ብዙ ዲስትራክሽኖች እና እነሱን ዲስትራክሽኖች ከመንገድ ማስወጣት በጣም ያቀልልናል። ማለት የታገሉ ከመሄድ ቀጥ ብሎ መሄድ ይሻላል። ዲስትራክሽኑን አስወጣት ይነማስ። እድላዊት ስንተኛ ልጅ ነሽ? ከቤተሰብ የመጀመሪያ ልጅ። ስንት ወንድም አለሽ? ስንት እህት አለሽ? አንድ እህትና አንድ ወንድም አለኝ። ታናሽ 11ኛ ክፍል ነው 6ኛ ነው እንዴ? በጣም ደስ ይላል። ቤተሰቦችስ እንዴት ነው ሰፖርት የሚያደርጉሽ? እንዴት ነው ድጋፍ የሚያደርጉሽ? ስለ ቤተሰቦች የተወሰነ ነገር።
እንዳልኩ ቤተሰቦቼ ምንም ጫና አያሳድሩብኝም። በጣም ነው ሰፖርት የሚያደርጉኝ። ግን ትንሽም ጫና የለም። አይሚን አሁን ናቹራል እንድገባ እንኳን ቢፈልጉ አንድ ጊዜ እንኳን ናቹራል ግቢ ብለው እንትን አላሉኝም። ማለት በኋላ ላይ እነሱ ነው ብለኝ የማደርገው ማልፈልገው ነገር ላይ ገብቼ እንትን ብልና ምንም ትንሽም ቢሆን ጫና የለም በህይወቴ ውስጥ። ግን እንዳልኩ በጣም ነው የሚያበረታቱኝ። ችግር ካለ ያንን ችግር አብረው ነው የሚፈቱት። ከዛ ደግሞ ችግርም ከሌለ ደግሞ ጥሩም ከሆነ ጎበዝ ይሄንን ስላመጣሽ ምናምን በቃ እንደዛ ነው እንጂ ይሄን አድርጊ ያን አድርጊ ተነሺ ሂጂ አጥኚ ይዛ ቁጭ በይ ምናምን እንደዛ ሲሆን ያው ራስ ሪስፖንሲብል አትሆንም። ለትምህርት ሌላ ሰው ነው ሪስፖንሲብል የምታደርገው። በቃ አይ እናቴ እኮ አጥኚ አላለችኝም ዛሬ ይመጣል ራስህ ካስበክ እንዳታደርገው ትሆናለህ። ከዛ እንዳልኩ ምንም አንድም ጊዜ አጥኚ እንኳን አይሉኝም ማለት ላይክ እንዳጠና ይገፋፉኛል። ግን ምናልባት ራሷ ታጠናለች ብለውም ስለሚያስቡ ይሆናል። ግን አጣጣውን ያሳዩሻል እንጂ ፑሽ ምናምን የለም አስቤ እንድንቀሳቀስ ነው የሚያደርጉኝ በራሴ ማለት ነው። እና ይሄ ደግሞ ወደፊት ህይወት ላይ ዩኒቨርሲቲ ገብታ አጥኚ አታጥኚ የሚልክ ሰው አይኖርም ማለት ለሱ በጣም ብዙ ጥቅም አለው ብዬ ነው የማስበው። እኔ በራስህ በሀሳብክ እንድትንቀሳቀስ ነው የሚያደርግ። ቤት ውስጥ ሁሌ ጋይድ ማትደረግ ሰው ከሆንክ የትም ቦታ ላይ ብትሆን በዛ ነው የምትቀጥለው። ኦኬ እድላዊት ወደኋላ ልመልስሽና ኬጂ ላይ ሆነሽ ያኔ እንግዲህ ኬጂ በ2 ወይም በ3 አመት ነው ትምህርት ቤት የሆነ የመጀመሪያው ትምህርት ቤት መቼም ሁላችንም ትምህርት ቤት እንደገባን አስተማሪዎቻችን ይጠይቁናል መቼም ወደፊት ምን መሆን ትፈልጋለህ ስንባል ሁላችንም ዶክተር ኢንጂነር ምናምን እንላለና በህፃንነታችን ምን ነበር ያልሽው አንቺ? እንደው አዎ አስተሳለሁ ፖሊስ ነበር መሆን ፈልገው። ፖሊስ? ኧረ ተይ እውነት ድሮ ኬጂ ያለው ፖሊስ ነበር መሆን ፈልገው። የሚገርም ነው። ያው ከዛ በኋላ ትንሽ ከፍ ስል ፓይለት ይሄ መጥቶ እንጂ ድሮ በልጅነቴ ፖሊስ ነበር ተጽፎ ራሱ አለኝ እስካሁን። ኦኬ ፖሊስ ነበር መሆን ፈልገው። እና ይሄ እንዴት ነው ፖሊስነቱ? ለምን ግን ፖሊስ አልሽ? እንደው በእናትሽ የመጀመሪያ ብዙ ጊዜ አልተለመደም ብዬ ነው። በተለይ ሴት ልጅ ፖሊስ ሆናለሁ ብዙ ጊዜ ዶክተር ምናምን ነውና እንደው እንዴት ፖሊስ አልሽ? አሁን ሳቋምሽ በዛው ጸንቷል ወይስ ሀገር ለማስከበር? ለነገሩ ትልቅ ሙያ እኮ ነው ፖሊስ ነው። እሱማ ትልቅ ሙያ ነው። ግን አሁን ተቀየረ ፖሊስ ሲታይ ደስ ይልሻል? አዎ ድሮ ምን አያቸው ፊልሞች ምናምን ይኖራቸዋል ፌክ ግን እሱ ይመስለኛል አላውቅም። ግን ብቻ በጣም ፖሊስ መሆን ፈልግ ነበር። ኦኬ የሚገርም ነው። የመጨረሻ ጥያቄ የማደርገው የዚህ ፕሮግራም አንዱ የፕሮግራሙ ዓላማ ያው የተለያዩ እንግዶችን ስኬታማ ጎበዝ ኮከብ የሆኑ ሰዎችን እያቀረብን ማስተማር ከነሱ ልምድ፣ ዕውቀት፣ ባህሪ፣ ስነ ምግባር በጎውን ለማህበረሰቡ ወይም ደግሞ ለተመልካቹ ወይም ደግሞ በተለይም ደግሞ ለወጣቶች እንዳንቺ አይነት አሪያ ያላቸው ወጣቶች በመጋበዝ ተሞክሯቸውን፣ ልምዳቸውን፣ ዕውቀታቸውን ሼር እንዲያደርጉና ያላቸውን ኤክስፒሪየንስ ለሌሎች እንዲያካፍሉ ማድረግ ነውና አንዱ የፕሮግራማችን አካል ምንድነው? አሁን አንቺ ዛሬ እንግዳ ነሽ። በዚህ ፕሮግራም ላይ ልክ እንዳንቺ አይነት እንግዶች የተለያዩ ሰዎች አንቺ አሁን ሞዴል የምታደርጊያቸው ሰዎች ይኖራሉና ለሌሎች ትምህርት ይሆናል፣ ህይወታቸው ያስተምራል፣ ስኬታቸው ያስተምራል የምታያቸው ሰዎች ካሉ እድሉ ልስጥሽና መጋበዝ ትችያለሽ። በተመስን ትንሽ ማሰብ ያስፈልጋል። ስለዚህ አስበሽ ወደፊት ከሌ ይቅረቡና እንደኔ ሐሳባቸውን ሼር ማድረግ ይችላሉ። የነሱ ህይወት የነሱ ስኬት በቤተሰብ ሊሆን ይችላል፣ ከትምህርት አንፃር ሊሆን ይችላል፣ ከንግድ አንፃር ሊሆን ይችላል፣ ከብዙ ነገር አንፃር ሊሆን ይችላል። ለሌሎች ተሞክሮ ይሆናል የምትያቸው ሰዎች ካሉ ኮንታክት አድርጊን እናቀርባቸዋለን ማለት ነው። አሁን ለጊዜው ስላላስብሽበት ይመስለኛል ያው እንትን ብለሻል። ኦኬ ተመልካቾቻችን አሁን ከተማሪ እድላዊት ጋር የነበረን ቆይታ ይህንን ይመስላል። አሁን ቀጥታ ደግሞ ከቤተሰቦቿ ጋር የተወሰነ ነገር አንዳንድ ስለ እድላዊት እንጠይቃታለን። ቀጥታ ወደ እነሱ እናልፋለን። መልካም ቆይታ። ኤፍሬም ታደሰ እባላለሁ። ስራዬም ያው ለረጅም ጊዜ በኢትዮ ቴሌኮም ውስጥ በቴክኒክ ክፍል ውስጥ ረጅም ዓመት አገልግያለሁ። ኦኬ ከሞላ ጎደል ያው ኦኬ። ወደ እርስዎ ልምጣ ደግሞ ማንነት? እናት ኦኬ። እዚህም ጋር አንድ ልጅ አለች፣ እንታወቃት። ማንሽ? ማን ልበል? ስምሽ ማን ነው? ኦኬ የእድላዊት እህት ነሽ ማለት ነው።
በጣም አሪፍ። እንግዲህ ተመልካቾቻችን እንግዲህ የምትመለከቱት እዚህ ጋር ቤተሰብ ናቸው። አባታቸው እናታቸው ነች፣ እህት ነች፣ አንድ ወንድ ልጅ አላል አጋጣሚ ስለሌለ ነው። እሺ ስለ እድላዊት የተለያዩ ጥያቄዎችን እያወራን ነበር እየተነጋገርን ነበርና እድላዊት ምን አይነት ልጅ ነበረች? እስኪ ስለ እድላዊት የተወሰነ ነገር ምን አይነት ባህሪ ነበራት? ትምህርቷ እንዴት ነበር? የእናንተ ሰፖርት ምን ይመስል ነበር? እስኪ አጠቃላይ ስለ እድላዊት ምን አይነት ልጅ እንደነበረች የተወሰነ ነገር ብትነግሩ። እድላዊት ያው ከልጅነቷ ጀምሮ ምናልባት እኔ አላውቅም ከእግዚአብሔርም የተሰጠ እንትን ነው ብዬ አስባለሁ። እንግዲህ እድል ያው የመጀመሪያ ልጃቸው ነች። ከሷ በታች አንድ ሴት አንድ ወንድ እንደዛ ነው ያለው ነገር። የእሷን አሪያ የተከተለ ተማሪ አለ? እስኪ ከሷም ጋር የተወሰነ ነገር እስኪ አንድ ሁለት ጥያቄ ልጠይቅሽ። ስምሽ ማን ነው? ኑሐሚን ኤፍሬም። ስንተኛ ልጅ ነች ማለት ነው? ሁለተኛ ልጅ ማለት ነው። 11ኛ ክፍል ነች። 11ኛ ክፍል ገና ልጅ እኮ 11ኛ ክፍል ግን አትመስልም። የሚገርም ነው። እንዴት ነው ከእድል ምን ተማርሽ? ከእህትሽ እንግዲህ በጣም ጎበዝ ቶፕ የምታኮራ አንቺም ኮርተሻል፣ እኛም ኮርተና፣ ቤተሰብም ሁሉም ትምህርት ቤታችንም በጣም ኮርቱባታልና ምን ተማርሽ ከሷ? ምን አሰብሽ? እንግዲህ በተለይ ደግሞ አሁን አንቺ 11ኛ ክፍል ነች፣ ቀጣይ ዓመት ተፈታኝ ነች እና ከእድል የተማርሽው ነገር ምንድን ነው? በጣም እሷን በብዙ ነገር ትረዳኛለች። በጣም በብዙ ነገር በትምህርት ብቻ አይደለም እሷ እንደ ጓደኛ ሆና ብዙ ነገር ሼር ማድረጋት እንደው ማታውቀው ክላስሜት የለም ከኛ ጋር እሳቸው እሷ ታውቃቸዋለች። አብዛኞቹ በጣም ነው ታዳምጠውና ያው በትምህርትም ደግሞ ቤት ውስጥ ሳትከፍለው አስተማሪ እንደመኖር እንደማለት ነውና እዛ አሁን በተለይ ማትስ ጥያቄዎች ሲኖሩ አሁን ስለተፈተናቸው ወላጆችን ከምጠይቅ ያው እሷ ትቀርባለች። ለዛ እሷ ደግሞ የማትስ እናት እንበል አባት ዘፋዘሮ ማስ የሚባል አለ ሳይንስ ምናምን ማትስ ደግሞ በጣም ለሷ በጣም ቀላል እንደሆነ እያጫወተችኝ ነበርና ስለዚህ በጣም ሞዴልሽ ነሽ ማለት ነው። ሩቅ አትሄጂም፣ ከዚሁ ከቤት ነው የሚጀምረው ማለት ነው። የመጨረሻ ጥያቄ ማድረገው ምንድነው አንዳንድ እንግዲህ በቤተሰብ ውስጥ ቤተሰብ ራሱ ያለፈበት ህይወት አለና ለምሳሌ አንዳንድ ቤተሰብ ለምሳሌ ልጁ አባት ወይም እናት ዶክተር ወይም ኢንጂነር ወይ አስተማሪ ወይም እንደዛ የፕሮፌሽን እንትን ይኖራልና ወላጅም ልጅ በእኔ መንገድ ባለፍኩበት በቃ ዶክተር ከሆነ ዶክተር፣ አርቲስት ከሆነ ወይም ደራሲም ከሆነ እንደዛ በቃ ኢንጂነር ከሆነ ያ እንደዛ አይነት ነገሮች አሉ ብዙ ጊዜ ይታያል። እናንተ ቤት ውስጥ እንዴት ነው ያለው ነገር? በእነሱ ምርጫ ነው ወይስ የእናንተን ተሞክሮ የህይወት ልምድ ይዘው እንዲቀጥሉ የሚፈልጉት? እኔ እንዳጋጣሚ ሆነው እንደሱ አይነት ስሜት ውስጥ ያለው ግን ያንን ለሷ በነገራችን ላይ ምንድነው የእርሱ ሙያ? እኔ በኤምአይኤስ ነው ግራጁዌት ያደረኩት ማኔጅመንት ኢንፎርሜሽን ሲስተም እና ቴሌ ውስጥ ከቴክኒሻንነት ጀምሬ በዛው በእንትን ሙያ ላይ ነው የሰራሁት። ቴክኒክ ሙያ ላይ ነው የቆየሁት ቴሌ ላይ እና አሁንም እሷንም በተለያየ አጋጣሚዎች ፑሽ አደርጋለሁ ወደዛ ወደ ኔትወርኪንግ ምናምን እንድታደላ ወደ ሶፍትዌር ምናምን በተለያየ ግን ዳይሬክት ይሄንን ተከታይ ብዬ አልልም። ምክንያቱም ራሷም ታያለች አይደለ ጊዜውንም የዋጀ እንዲሆን በራሷ እንዲሆን ነው የምፈልገው። ግን ወደዛ ብትሄድልኝ ውስጣዊ የራሴ ዝም ብሎ ደስ ይለኛል እንጂ ፑሽ ማድረግ ነገር የለም ማረጋት በራሷ መንገድ የሚሰጣው አቅጣጫ የማሳየት ነገር ይሄ እንዲህ ነው ይሄ ሲሰራ እኔ ማቃትን ያህል ኔትወርኪንግም ላይ እንዴት ነው የሚሄደው ምንም የሚሉትን ጫፍ ጫፍ ሰጣለሁ አያይዝ እና በዛን ጊዜ ወደዚህ ካደላችም ትምጣ ራሷ ደግሞ ወደምትፈልገው ትሄዳለች። ያንን እድል ሙሉ ደስታ አቀበላለሁ። ስለዚህ ያው በነፃነት በራሷ ምርጫ ፍላጎቷ ምንድነው ምን መሆን የምትፈልገው ከማድረግ ውጪ ይሄ ወደ ራስ የማንጣት ነገር ብዙ በጣም አሪፍ ነው። የሚጨምሩት ነገር አለ? ያው ተመሳሳይ ነው በራሷ ፍላጎት አቅጣጫው ኦኬ ሶሻል ነው ናቹራል ነው ግን ኢንተረስትሽ
ሳይኮሎጂ ላይ ምናምን የተወሰነ ኢንተረስት ነበር እና አሁን ኢንድ ፖይንት ላይ ላስት ይመስለኛል ደውዬ ዳይቨርት ማለት አለብሽ ወደ ሶሻሉ ማትስ እና ፊዚክስ ጎበዝ እንደሆንሽ አውቃለሁ ግን ኢንተረስትሽ አሁን ነገም ላይ መቆጨት እንዳይኖርብሽ አዲስ አበባ ዩኒቨርሲቲ ወደዚህ ማለት ነው ሰጥቶ ነበር በቃ እሷንም ፖይንት ተጠቅሜ አትሊስት የምትፈልጊው የሆነ የውስጥ ፍላጎት ሲሆን አይደል ውጤት የምናመጣው ላይ ተጽዕኖ ከሆነ ይመጣ ግን ደስታ ነገር ጥግ ሲደረስ ማለት ነው ሁለት ይዘው ትችላለህ ማስተር ትቀጥላለህ ግን ሰው መክሊቱን ሲያገኝ በጣም የተሻለ ውጤት ለራስህ ሳትስፋክሽን ይኖረዋል ብዬ ስለማምን በቅርብ እንደውም ደውዬ ወደ ሶሻል መሄድ ከፈለግሽ this is the point ይሻላል አይደል እድልዬ እና እዛ ድረስ ነፃነት ለመስጠት ፈልጋለሁ ሳይንሱ ላይ መሄዷ ላይፋን እንደሚያቀለው ባመን ምክንያቱም ማትስና ፊዚክስ በጣም ጎበዝ ስለሆነች ብዙ ሰው ታግሎ የሚያመጣው ሰው በቀላሉ ነው የምታደርገው ስለዚህ መድከም አይደለም ሁሌ ማለት በቀላሉ ማድረግ የቻለውን ደግሞ ስናደርገው የበለጠ ውጤታማ እንሆናለን ግን ደግሞ የውስጥ ፍላጎት ለመጠበቅ እኔ ባለች ነገር በጣም አሪፍ በጣም ደስ ይላል መሆንም ያለበት እንደዛ ነው ነፃነት ከምንም በላይ ለሰው ልጅ አስፈላጊ ነው ይሄ ደግሞ የእውቀት ጉዳይ ስለሆነ ሰው በፈለገው አቅጣጫ የማሳየት ስራ ሊሰራ ይችላል እንጂ አንድ ሰው በፈለገው አቅጣጫ ያንን ሰው ፑሽ ማድረግ የለበትም እና ይሄ ነገር ያው በሁሉም ዘንድ መለመድ ያለበት ነው በመጨረሻ እንግዲህ ይህን ፕሮግራም ለሚከታተሉ ተመልካቾቻችን እንደው ከልጆ ስኬት ውጤት ተነስተው እንደው መልእክት ቢያስተላልፉ ልጆች ለወላጆችም ለተማሪዎችም ለወጣቶችም እንግዲህ አሪያ የሆነ ቤተሰብ ነውና የመጣነው የነው ነገር በጣም ደስ ስላለን እንደው መልእክት ቢያስተላልፉ ክረም አዘል ሊሆን ይችላል እድሉን ላመቻችለት እንደመነሻ እኔ ሁሉም ልጅ እንዲሆን የምፈልገው በተለይ በራሱ ባለበት ሃይማኖት ሆኖ ወደ እግዚአብሔር ሁሉም ቢጠጋ እና ያንን እንደመነሻ ቢወሰድ ጥሩ ነው እላለሁ ከዛ በተጨማሪ የወላጆችን በተለይ ተማሪዎች ሁሉም ወላጅ ለልጁ ይሳሳል ያንን ተገንዝበው ወላጆች የሚሰጡትን ምክር ወላጆች የሚሰጡትን ትዕዛዝ ኢቭን አልፎ ተርፎ ጎረቤት አካባቢ ሰው ለልጆች እንደሚያስብ ተረተው ሁሉም ወጣቶች አዲስ ተማሪዎችም ያንን ምክር የመቀበል አቅም ያዳብሩ ጥሩ ነው እላለሁ ከመምህራኖቻቸው ጋር ያላቸው ግንኙነት በተለይ ዕውቀትን የሚመግቧቸው ስለሆኑ ትልቅ ክብር ያስፈልጋል አንዳንድ ክፍተት ያለው መምህራንን ጋር ያለ ግንኙነት ልጆችና ትልቅ ነገር ሊያተርፉ የሚችሉት ከመምህራን ጋር በሚኖራቸው ግንኙነት ነው እና መምህራን የሚፈሩ ሳይሆን የሚከበሩ ናቸው ተከብረው የሚፈልጉት ነገር እየጠየቁ የሚያገኙባቸው ምንጭ መሆናቸውን አውቀው መምህራኖቻቸውና የትምህርት ህብረተሰቡ በሙሉ በትልቅ አክብሮት ቢያዩ እላለሁ ወላጆችም የወላጅ ሆኖ ወደ ኋላ የሚል የለም ሁሉ ቦታ በማየው ወላጅ ሁሌም ለልጁ ስለሆነ ለወላጆች ብዙ ምክር አያስፈልግምና ልጆች ግን ያው ያንን ተረተው መምህራንን ወላጆቻቸውን ቢያከብሩ በጣም ጥሩ ወደ ውጤት የመሄድ እድል ይከፍታሉ ያምናል አስተማሪዎቻችን በቃ ከዛ መጨረሻ ማለት የሚፈልገው ነገር ራሳችንን ከሌላ ሰው ጋር ኮምፔር ማድረግ የለብንም ቅድም ሳልናገር የቀረሁት ነገር ምን ያክል ራሴን አሻሽላለሁ የሚለው ላይ ነው ሰው ፎከስ ማድረግ ያለበት ማለት ያው አንድ ሰው ጎበዝ ስለሆነ ሁላችንም ጎበዝ ላንሆን እንችላለን በሰዓቱ ይደርሳል መሆን ያለበት ነገር ለዛ ራሳችንን ከሌላ ሰው ጋር ኮምፔር ማድረግ የለብንም ከነበረው ነገር ጋር ራሳችንን ለመለወጥ መሞከር ያለብን ይሄ ደስ ይለኛል ማመስገን የምትፈልጉት አካል ካለ እድል መስጠት ከዛ ይቀጥል እንዳልኩት ያው ሁሉ ፍሬ ከሁሉም ነው አለ ከህብረተሰብ ነው የሚመነጨው በየአቅጣጫው ሁሉም አስተዋጽኦ አለ ከሚያደርሷቸው ሰርቪስ ሹፌሮች ጀምሮ እና ለትምህርታቸው ሁሉም አስተዋጽኦ አለ ሳይጠብቀው በስርዓት አመጧቸዋል እነዛና ሁሉም ለዚህ አስተዋጽኦ ያደረጉ የዙሪያችን ያሉ ቤተሰቦቻችን ቅርብ ቤተሰቦች የሚሆኑ አሉ እንደሷ የታችን ልጅ አለ ጎበዝ የሆነ በተለያየ ጊዜ መረጃ የሚሰጣል ሮቤል ይባላል እሱን ማመስገን እፈልጋለሁ የእሱ እናትም አለች እንደዛ ከቤተሰቦቻችን በዙሪያም ያሉ ሁሉም አስተዋጽኦ አድርገዋል
አመሰግናለሁ። ከምንም በላይ እሷን አመሰግናለሁ። እሷ ለእኔ ማስተማሪ ነች። ብዙ ጊዜ በእውነት ነው። አሁን በላይፍ ላይ የሆነ አርስት ሳነሳ ዲቴል ማብራሪያ ትሰጠኛለች። ስለምንም ጉዳይ ከየት ነው ያመጣችው እላለሁ። ደግሞ እድለኛ ነው። በደንብ በቃ ጫፍ በምሰጣት ጊዜ ለዛ አሁን አለ አይደለ አሁን ካለው ከቴክኖሎጂ ከዚህ ከማህበራዊ በምንም በጤና በኩልም ሳነሳ ልጅ ያለ ሙሉ መረጃ በቀላሉ አይደለም እና ለእኔም ማስተማሪ ነች እና በጣም በዛ ላይ ደግሞ በጣም ቆንጆ ልጅ ነች። በዛ ላይ ሶሻብል ነች። በዛ ላይ ጎበዝ ነች። በዛ ላይ ፈሪሃ እግዚአብሔር ያላት ልጅ ነች። ቤተሰቦቿን የምትወድ አስተማሪዎቿን እኔ ጠይቄያለሁ። እንደነገርኳችሁ በጣም እድለኛ ናቸው ለማለት ነው። ማመስገን ማመሰግነው እግዚአብሔር በጣም በብዙ ድካም ነው ልጅ ስታሳድግ ትንሽነት ጀምሮ ከራስነት ጀምሮ እዚህ ጋር እስኪደረስ ብዙ ውጣ ውረዶች ይኖሩታል። ያን ሁሉ ግን እንድናልፍ የረዳን እግዚአብሔር እሱ ክብሩን ሁሉ እሱ ይውሰድ። እንዳለው እሱ አስተማሪዎች፣ የግቢ ጠባቂዎች ሁሉም አስተዋጽኦ አላቸው። ጎረቤቶች፣ ቤተሰቦቻችን፣ እህቷ፣ ወንድሟ፣ አባቷ፣ ሁሉም አያቶቿ በጣም በሄደችበት ሁሉ እንዲከናወንላት የረዷትን ሁሉ በዚህ አጋጣሚ ላመሰግን እወዳለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እናመሰግናለን። ጥያቄዎችን ጨርሻለሁ። ከዛ ሲቀጥል እንግዲህ ማመስገን አለብን። በቅድሚያ ፈቃደኛ ሆናችሁ እውነት ለመናገር ያው በአካል ብዙም የምንተዋወቅ አይመስለኝም፣ ግን ደውዬ በአንድ ስልክ ይሻላችሁኝና ይህንን ተሞክረዋል የልጃችሁን የተማሪ እድላዊት ኤፍሬም ውጤት በማስመልከት ለሌሎች ተማሪዎች አርአያ ትሆናለች። ሌሎች ተማሪዎችን ሞቲቬት ታደርጋለች፣ ታነሳሳለች። ከትምህርቷ፣ ከልምዷ፣ ከህይወቷ አጠቃላይ ከኬጂ ጀምሮ እስከ 12 ያክል ያሳለፈችውን ህይወት መቼም ስኬት ዝም ብሎ አይመጣም። ይህንን ሁሉ በማሰብ ነው እኛም ፕሮግራም ዓላማው በጎነትን ለሌሎች ማስተማር፣ ስኬትን ለሌሎች ማስተማር ብለን አስበን ነው ይህን ፕሮግራም ያዘጋጀነው እና ለዚህ ፕሮግራም ፈቃደኛ ሆናችሁ ነገር ቤታችሁ ድረስ መጥተን እንደዚህ ይህን የመሰለ ኢንተርቪው ይህን የመሰለ ቆይታ ተንከባክባችሁን አክብራችሁን በጠዋት የመጣ ነው። እንግዲህ እስካሁን ሰዓት ጀምሮ ጥሩ ሰዓት ጥሩ ጊዜ እውነት ሙሉ ጊዜያችሁን ሰርታችሁ ከኛ ጋር ስላሳለፋችሁ በጣም አመሰግናለሁ። ከልብ አመሰግናለሁ። በእኔም በፕሮግራሚንግ ስም በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ወደፊት ደግሞ አድጋ ጥሩ ውጤት አንጥታ ደግሞ ከዚህ ዩኒቨርሲቲ ይወጣለ የተሻለ ደረጃ ላይ ደርሳ ደግሞ እንደምንገናኝ ተስፋ አደርጋለሁ። የዛሬ ፕሮግራማችን ይመስላል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሰላም የተከበራችሁ ተመልካቾቻችን፣ እንግዲህ በዛሬው ዕለት ኮምፓስ ወጋችን ወይም ኮምፓስ ማረፊያችን በአንዲት ኮከብ ተማሪ መኖሪያ ቤት ውስጥ ተገኝቶ ከተማሪ እድላዊት ኤፍሬም ጋር የነበረን ቆይታ ይህን ይመስላል። እንግዲህ ተሞክሯን፣ ልምዷን፣ የትምህርቷን አቀባበል አጠቃላይ ከልጅነት እስከ 12ኛ ክፍል ለዚህ ውጤት የበቃችበትን ሚስጥሮች በዝርዝር አውርተናል፣ ተመካክረናል፣ ኤክስፒሪየንስ ወስደናል። እናንተም እንግዲህ ከተማሪ ኮከብ እድላዊት ኤፍሬም ጋር የነበረን ቆይታ በእርግጠኝነት ተከታትላችኋል፣ ቁም ነገርም ጨብጣችኋል ብዬ አስባለሁ። እንግዲህ ፕሮግራማችን ኮምፓስ ወግ ወይም ደግሞ ኮምፓስ ማረፊያ የዛሬ ፕሮግራም ይመስላል። ፕሮግራማችሁን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን ድጋፋችሁን ለየለየን ከልብ እንጠይቃለን። እናመሰግናለን። የዛሬ ፕሮግራም ይመስላል። መልካም ጊዜ። የፕሮግራሙ ዋና አዘጋጅ መምህርና ደራሲ መስፍን ካሳሁን። መልካም ቆይታ።